ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ ፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች ነው ደግሞ ለሁለተኛው የጾም ጊዜ አደረሳችሁ። ሁለተኛው ቀን እንዴት አለፈ? እኔ በጣም ደህና ነኝ። ትንሽ ጉንፋን አሞኛል። እንግዲህ በትዕግስት እንድትሰሙኝ ይሁን። እንግዲህ ዛሬ የተወሰኑ ሀሳቦችን ይዤ መጥቻለሁ። ስለ እህታችን ስለ ወይዘሮ ዘርፌ ከበደ ወይም ዘርፏ ከበደ በእውነት ለመናገር እውነቱን ለትውልድ ማስተጋባት ስላለብን ትውልድ ከመደናገር ነፃ ይወጣ ዘንዳ ይሄን እውነት እንነጋገራለን። እንግዲህ እቺ ሴት በእርግጠኝነት ሆኜ የምነግራችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ስለ ኢየሱስ ስለዘመርኩ ነው የተባረርኩት አለች እና ህሊና ያለው ፕሮቴስታንት አሁንም በንጹህ ህሊና የምመክረው እስኪ የእሷን መዝሙሮች ይስማ። በእውነት እቺ ሴት ስለ ቅድስት አርሴማ ዘምራ ታውቃለች፣ ስለ ቅዱስ ጊዮርጊስ ዘምራ ታውቃለች። በእውነት በኦርቶዶክስ ተዋሕዶ ቤተክርስቲያን እቺ ሴት የምትታወቀው ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ በመዘመሯ ነው የምትታወቀው እና ይሄ ቁል ማይደፋ ምክንያት ነው በነገራችን ላይ እና ዘርፌን አሁን ብዙዎቻችሁ አታውቋትም እና አሁን ያወቁ ሰዎች ግን ይስቃሉ። ለምሳሌ የእነሱን ካሴት ይነግድ የነበረ አንድ ወዳጄን አናግሬዋለሁ። የናዝሬቱ ኬዝ እንዴት ነበረ፣ በናዝሬት የነበረው ነገር ግን እውነት ነው የሚል ነገርም አንስቼ ነበረ። በእርግጥ በዛ ጊዜ በተፈጠረው ነገር በማርያም ቤተክርስቲያን ነው ያለኝ። እንግዲህ በተለያየ ቦታ በወሊሶ በወልቂጤ በደቡብ ክልል በሚጓዙበት ካሴታቸውን የሚነግድ ሰው ነው፣ በእድሜም አንጋፋ ሰው ነው እና ዘርፌ ቤተክርስቲያን ውስጥ ኦርቶዶክስ መስላለች፣ ውጭ ግን ኦርቶዶክስ አይደለችም የሚል ጽኑ የወልቂጤ እንግዲህ አካባቢ ሊቀ ጳጳስ ሹፌር ጋይ ነበራት። እንደገና ደግሞ ዲያቆን ገብርኤል ከዛ በኋላ ካህኑ ነው ለተወሰነ ጊዜ ወደ ኢትዮጵያ አመጣው ነበረ። ዛሬ ኤቲስት ሆኖ የተቀመጠው ሰው የሱንም ታሪክ ጠንቅቆ የሚያውቅ ሰው ነበር እና በዛ ጊዜ አይኗን በመጨፈን ኢየሱስ ጌታ ነው፣ እንደገና በዩቲዩብ ላይ በተለያየ ነገር ክርስቶስ አማላጅ ነው የሚል አንዳንድ ጽንፍ የረገጠ ነገር ትናገር ነበር። ከዚህ የተነሳ የዛን ቀን በተፈጠረው ነገር በእውነት ለመናገር ማንም አልተናገራትም። አቁሚ ነው የተባለችው። በሰላም አቁሚ የተባለች ትውረድ ተባለ። ምክንያቱም ቆማ እንኳን ስትዘምር ፕሮቴስታንታዊ ስታይል ነበር። አይኗን ጨፍና እንደዚህ አይነት ነገር ነበር ስትናገር የነበረው። በዚህ ህዝቡ ተቆጣ። ይሄ ኦርቶዶክሳዊ ስርዓት ስላይደለ። ከዛ በተረፈ ማንም የነካት ሰው የለም። በእውነት ለመናገር እኔ የነሱ ካሴትን በቀን እስከ 3 ካርቶን ማለት 36 ፓኬት የእያንዳንዳቸውን የምሸጥ ሰው ነኝ። ሲዲያቸውን በደንብ ማቃቸው ናቸውና ይልቁኑ ደግሞ በተለያየ ክልል በእውነት ቢኒ ኑሯቸው ኑሮ እንዳይመስል እነዚህ ወደሚመቻቸው ያልሄዱ ማንም አይሄድም እና የማይኖሩትን ክርስትና የሚሰብኩ ይሄ ምስኪን ህዝብ ሲታለል የነበረ ሰው ነውና በዚህ እውነት ለመናገር እነሱ መቃብር ቦታ ሄደው ተኝተው ያውቃሉ? የምር ንገረኝ። በእውነት ስታንዳርድ ሆቴል ነው የሚያዘላቸው። ስታንዳርድ ሆቴል ተይዞላቸው መጨረሻ ላይ ደግሞ ድርሻቸውን ተካፍለው ወደ ሀገራቸው የሚመለሱ ሰዎች ናቸው እንጂ በዚህ ያክል እንደዚህ አይነት ሰዎች አልነበሩም የሚል ጽኑ መልስ መልሰው ነው። ከአሜሪካንም እንግዲህ ያው በደንብ የምንተዋወቅ ብዙ ሰዎች አሉና አሜሪካ ሀገር ለምሳሌ ዘርፌ በእውነት ለመናገር ለምን አላነሳሽውም? ሰው ቆርጦልሽ ያቺን 00 ኮሮላ ቶዮታ መኪና አስደናቂ 00 መኪና እጣ እንደወጣልሽ ለምን አልነገርሻቸውም? አሁን እንደው ለፍተሽ ግረሽ ጥረሽ ያገኘሽው ገንዘብ አይመስልም በእውነት ለመናገር ማለት ነው። ስለዚህ በውሸት እግዚአብሔር አይከብርም። ከዛ በተረፈ ግን አሁን በዚህ ጊዜ ከ9 ዓመት በኋላ ወጥተሽ ኦርቶዶክስ ተዋሕዶ ቤተክርስቲያኑ ስለዘመርኩ ነው የወጣሁት፣ ስለ ኢየሱስ ክርስቶስ ዘምር ነው። እስኪ እንየው፣ አንቺ የዘመርሻቸውን መዝሙሮች እንያቸው። ከዛ በተረፈ ግን ምንፍቅና ውስጥ ገብተሽ የዘመርሽው መዝሙር ምንፍቅና መሆኑን ለአድማጭ ተመልካቾቻችን አንድ መዝሙር ብቻ ላሳያቸው። አንድ ጸድቅ ያለው የሚለው መዝሙርሽን ላሳያቸውና ላሳያቸው
ቆይ አንዴ እሱን ብቻ ላሳይሽና ከዛ በኋላ መልስ ትመልሽልኛለሽ። ይኸው እዚህ ጋር ስሙ በደንብ እንግዲህ እቺ ልጅ ከአብ ወጥቼ ብላ ነው የምትናገረው። በነገራችን ላይ በደንብ ስሟት። እንግዲህ ዘርፌ እውነት የምትለው ከአብ ወጥቻለሁ ብላ በድፍረት ስትዘምር ነው ማለት ነው። ይህ አሁን አያስወግዝም? አሁን ፕሮቴስታንቶች ከአብ ማን ነው የወጣው? የሰረጸው ማን ተወለደ የምንለው? ለእኛ ለሰው ልጆች ከአብ ወጥተናል እንላለን። ከአብ የወጣ ደግሞም የሚሄድ አንድ ተብሎ ነው መጽሐፍ ቅዱስ የተጻፈው። የዘርፌ እውቀት ነው ወገኖች። የዘርፌ ዘፈን በቃ አለቀ። ኪቦርዱን አፈቃት፣ ሾውን አፈቃት፣ ፀጉር መነስነሱን አፈቃት፣ ሌላ ነገሩን አፈቃት። እናም ትውልድ እንድትነቃ ይሄው አሁንም ደግሜ ላሰማ። ይሄው ከአብ ስለወጣው ትለናለች። ከአብ ስለወጣው ይሄ ቃል ለማን ነው የተሰጠው? ከአብ የሰረጸው ማን ነው? ከአብ ስለወጣው ትለናለች ዘርፌ። እንግዲህ ኢየሱስን ነው አውቃለሁ የምትለው ማለት ነው። የትኛው? ሐሰተኛው። ይህንን ዝማሬ ነው እንግዲህ ጴንጤው የምትጎመጉመው። ይህንን ዝማሬ ከመኳንንት ጋርም ተነጋግረናል፣ ልክ አይደለም በሚል ማለት ነው። ይኸው ስሙ። ክርስቶስ አለው ከአብ ስለወጣው ጽድቁን ለብሻለሁ። ይኸው እንግዲህ ዘርፌ ከአብ ወጣለች። እንኳን ከኦርቶዶክስ ተዋሕዶ ቤተክርስቲያን ከአብ ወጥቻለሁ ብላ በድፍረት ስትናገር እየሰማን ያለ ነው። ስለዚህ ትውልድ ማስተዋል አለበት። የተወሰኑ የአባቶች ምክር ከተናገርኩ በኋላ በጣም አስደንጋጭ ነገር ያው እኔ ከዚህ በፊትም ስናገር ነበረ። ቡሽሪ መጥቶ ኢትዮጵያ ውስጥ በነበረው ነገር 500 አገልጋዮችን ኪንግ ሆቴል ከኢቲሲ ፊት ለፊት ሳር ቤት እዛ ነበረ ፕሮግራሙ። እኔ ያኔ ብነግራችሁም አልሰማችሁም። እንግዲህ በሽንት ማጠብና በሰገራ ማጠብ ከአጋንንት ጋር የተያዘ ልምምድ መሆኑን አጋንንት ቤት የከረማችሁ ሰዎች ልታውቁ ትችላላችሁ። በፈርስ ማጠብ፣ በሽንት ማጠብ፣ በግራዋ ማጠብ ይህ አጋንንታዊ ልምምድ እንደሆነ ይታወቃል። ቡሽሪ ዛሬ የምታዩቸውን ፕሮቴስታንት ውስጥ ያሉ አንዳንድ አገልጋዮች በአደባባይ 500 ብር እየከፈሉ በሰገራው ያጠባቸው የተወሰኑ ሰዎች ነበሩ። የዶላሩንም ቁማር እንግዲህ ዛሬ 3 ዓመት ምናምን ነግሬያቸዋለሁ። ዛሬ ቄስ ግርማ ደግሞ ይሄንን እውነት አውጥተውታል። ከዛ በፊት ግን የዲያቆን ዘማርያምንና የአባታችን መጋቢ አዲስ እሸቱን ለዘርፌ የተሰጠ ምላሽን እንስማና ከዛ በኋላ ስለ ፕሮቴስታንቱ ጉድ እንመጣለን። እስኪ በመጀመሪያ ዲያቆን ዘማርያምን እንስማ። ጉዳይሽ ኢየሱስ ክርስቶስን በመጥራት ከሆነ ዛሬም ስሙ ይጠራል፣ ዛሬም ስሙ ይሰበካል። ይኸው አብይ ጾም 55ቱን ቀን ቅዳሴ ቀድሰን 55 ቀን የምንበላው የዚህ ኢየሱስ የተባለው የክርስቶስ ሥጋ ነገር የማንም ፍጡር አይደለም፣ የማንም ሰማዕት አይደለም፣ የማንም ጻድቅ አይደለም። ከ55ቱ አንድ ቀን ሰጠን፣ ግማሽ ቀን የገሌ ጻድቅ ሰማዕትን ሥጋው ደግሞ እንቀበላለን። 55ቱን ቀን ይህች ቀን ምን ያክል የምታስፈራ ናት፣ ይህች ቀን ምን ያክል የምታስደነግጥ ናት፣ መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ብለን ስሙን የምንጠራለት ነው። አትስሙ እንኳን ዛሬ ዘወረደ በዚህ ጀምር ማን ይወረደ ታውቂዋለሽ? ዘወረደ ማለት ዘወረደ ብለን ጀምረን ተነሳን እንጨት ነገር አብይ ጾም ማለት እኮ ከክርስቶስ ሰሞን ይነሳና እስከ ትንሣኤው ድረስ ከዛ ባለ 50 ደግሞ እስከ ዕርገት ድረስ የምታስተምር ነው። ነገረ ክርስቶስን በጾም ነገረ ክርስቶስን በስጋው ደግሞ ነገረ ክርስቶስን በቅዳሴ ተሰብከ ቤተክርስቲያን ናት። ከምስጋና የተሰጠ ወለች ቤተክርስቲያን ዘወረደ ብላ በቃ ከሰማያ ሰማያ ስለኛ ሲል ወረደ።
ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነሳ ብለን ሰው ከመሆኑ ተነስተን ያደረጋችሁን ገቢረ ተአምራት በቅድስት ተገኝቶ ማስተማሩ፣ ስለ ቅድስት ሰንበት፣ ስለ ቅድስት ቤተክርስቲያን መስበኩ፣ ስለ ምኩራብ፣ ስለ ድውይ የነበርነውን እኛ ስለ መጻት መፈወሱ፣ ከዛም ደግሞ ስለ ደብረ ዘይት ዳግም ምጽአቱ አስበን፣ ስለ ጥምቀተ ኒቆዲሞስም አንስተን፣ ስለ መልካም ፍሬ ማፍራት ስለ ገብርኤል አንስተን፣ በአህያ ላይ ተጭኖ ወደ ቤተልሔም ወደ ኢየሩሳሌም መግባቱ ሆሳዕና ብለን ከዛ እኮ ነው ስቅለት ብለን ትንሣኤ የምናገረው። ይህ ሁሉ ማን ነው? አንቺ የሁላችን ጌታ ኢየሱስ ክርስቶስ ነው። አናፍርበትም እኮ ደስ እያለን ጾም እኮ ደስ እያለን ሳንሸማቀቅበት ለእኛ ብለህ ነው። ይህ እኮ ሳምንት ሙሉ አንድ ቀን እንኳን ይህ ሳምንት ዘወረደ የፊታችን እሑድ ቅድስት ምኩራብ መጻጉ እኔ ድውዩ መጻጉ ማለት ድውዩ እኔ ድውዩ እኔ ልትፈውስ ነው የመጣኸው፣ እኔ ልታድን ነው የመጣኸው፣ አልጋዬን ተሸክም እንዲፍቀድ ለኔ ዛሬም በኃጢአት በበሽታ በተለያየ ክፉ ነገር በርኩሰት የወደኩኝ ድውይ እኔ ነኝ። እኔ ፈውሰኛለሁ። ምጾም ደብረ ዘይት ምጽአቱ ዳግም ትመጣለህ ለፍርድ። የዛን ጊዜው ቢሆን የት መቆሚያ? እንደ ሞትክልኝ እንደተሰቀልክልኝ ለእኔ ብለህ ዋጋ እንደከፈልክ እንደዛ አይነት ሰው ሆኛለሁ። እንደዛ የዚህ አይነት መንፈሳዊ ሕይወት ነው ያለኝ። በስጋው ደግሞ በንስሐ የታጀበ የተሰናሰለ መንፈሳዊ ሕይወት አለ። አንደበቴ የተገራ ነው። መንፈሳዊ ፍሬ አፍርቻለሁ። የመንፈስ ፍሬዎችን ይዘንዳሉ። በቀኝ ስታቆመኝ በግራ የት ነው የምታቆመኝ? እነዛ ስድስቱን ቃላት ወንጌል ፈጽሜያለሁ። ይህ እኮ ያለው እኛ ቤት የለም እኮ እዛ አዳራሽ ስሙን ማጠራሽ ፓሽን ዊክ ከላይ ሰው እያለ መሰከሩ ምንድን ማን የተሰቀለ? በሰማና ማማት እኮ ተክሊል የለም፣ ክርስትና የለም፣ ፍታት የለም። ለምን? ስለሆነ ቅዱስ ስለሆነ ሰማዕት ብለን አይደለም። ይሄ የተሳከረ ነው። ደርዝና ጠርዝ የሌለው ጥራዝ ነጠቀም ናቂ ውስጥ የገባሽ ቤተ እግዚአብሔር ቤት ነው። ስለዚህ በፖድካስት እግዚአብሔር አይሸወድም። በውሸት ደግሞ ለቅሶ እግዚአብሔር አይሸወድም። ሁሌ ኦርቶዶክስ እንደነበሩ ኦርቶዶክስ ያለ ሁሉም ሰው ከደቀሰ ያው እንዴ ከዚህ ሲወጡ መሪጌታ ነኝ፣ ቄስ ነኝ፣ ዲያቆን ነኝ፣ ኦርቶዶክስ እያለሁ ኦርቶዶክስ ነበርኩ፣ ሁሌ ነበርኩ። ቃልዮት ያሰማልን ዲያቆን ዘማርያም። በእውነት ለመናገር እንግዲህ ዘርፌ በዚህ ያክል ወደ ሚዲያ ወጥታ እንግዲህ እርዋት እንደሆነ ነግሬያቸዋለሁ። በሽታም እንደያዛት እንደታመመችም ቀድሜ ነግሬያቸዋለሁ። እኔም እንግዲህ ትላንትና ሆቶኝ ያው ያሳዘነኝና ያሳፈረኝም ነገር በዚህ ያክል ትደፍራታለች ብዬ አላስብም። ለምን መሰላችሁ? እንጀራ የሆነች ያላት እኮ ነች። የኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ እኮ ለዚህ ሴት እኮ በቃ ከጭፈራ ቤት አወጥተው መድረክ ሰጥቷት የንግስ አሟቂ ነበረች። ከዛ በኋላ ቢዝነስ አደረጉና እቺ ሴትን ወደ ፊት ለፊት አመጧት። ከዛ በኋላ ኪቦርዱን አፈቃት፣ ሽንኩርቱን አፈቃት፣ ትዝ አላት እና የዋለችና ውለታ ነግሬያቸዋለሁ እኮ አሜሪካ ሀገር እኮ ሰው ትኬት ቆርጦላት እኮ 00 መኪና አግኝታለች። በነገራችን ላይ ዘርፌ ማለት ነው። በቃ አለቀ። በእግዚአብሔር ቤት ውስጥ ስትኖሪ የነበረሽ ክብር ስትወጪ ይሄው በድፍረት ከአብ ወጥቼ ብለሽ ትዘምሪያለሽ። ከአብ ወጥቼ ብለሽ በድፍረት ትዘምሪያለሽ። ትውልድ አስተውሉ፣ ፕሮቴስታንቶች አስተውሉ። አሁን አንዳንድ ሰዎችን እጠብቃለሁ ከፕሮቴስታንት እናመሰግናለን እየተቃወማችኋት ያላችሁት ማለት ነው። ምክንያቱም ውሸት ነው የተናገረችው። በቃ ቅራቅሞ ከፈለግሽ ከቸገረሽ እርዱኝ ማለት እኮ ኃጢአት እኮ አይደለም። እኛም ይሄን አገልግሎት ደግፉ ብለን እኮ እንናገራለን አይደለም? ደግፉኝ፣ በቃ ተቸገርኩኝ እና ምናልባት ጤናሽን እንዲመልስ ጸልያለሁ። ግን በውሸት የሚከብር እግዚአብሔር የለም። ወይዘሮ ዘርፌ ይሄን አበክሬ ነው የምናገረው። ስለዚህ ይሄንን በቆም ብለሽ ማስተዋል አለብሽ። ትዕግስት እጅጉና ጥላሁን ጉግሳ ትላንት እንደነገርኳቸው ነው። እችን ቤተክርስቲያን ለመቃወም ነው የተጋቡት። ራሱ ጋብቻቸው ራሱ ማለት ነው በእርግጠኝነት የምነግራቸው እንጂ ፍቅርም አይደለም። ጥልዬ የሚያው ከዚህ በፊት ነግሬዋለሁ። እና ፍቅር ነው ወይስ ጥላቻን አብራችሁ ለመቃወም ነው ወይ አንድ ያደረጋችሁ እንደ ፖለቲካ ፓርቲ ማለት ነው? እና እውነታው ይሄ ነው። እና ትውልድ እንድትነቃ ነው ይሄን ነገር የምነግርህ። እና እቺ ሴት ውሸት እንዲያርገውኝ አሁን ያበጋሻውም እንደዚህ ካሴት እንዲያርገውኝ እችም እንዲያርገውኝ
ግን አሁን ምን መሰላችሁ መንግስቱ የናንተ ስለሆነ እቺን ቤተክርስቲያን አንቋሹ፣ ስደቡ፣ ተናገሩ፣ ማንም አይነካችሁም። የልብ የሰጣችሁ መንግስት ነው። እንደዚህ እንድታፈሉ ያደረጋችሁ መንግስት ነው እንጂ ዘርፌ ምንም አልወሽም። የአምስት አሁን አንዳንዱ ምን ነው ኃጢአቷን ቢኒ ለምን ገለጥክ ምናምን ለምን አትናገርም? እሱን እውነቱ እሱ እኮ ነው። በነገራችን ላይ በቃ አለቀ። ከዲያቆን ገብርኤል ወይንም ቄስ ሆኗል ለተወሰነ ጊዜ። ከቄስ ዛሬ ኤቲስት ሆኗል። ከሱ ጋር ስትጣላ መኳንንትን ለማግባት ነው አንዱ እምነቷን የቀየረችው ማለት ነው። በቃ አለቀ። ያንንም ኤቲስት አደረገች ምናምን። 5 ባል አላት ብያው ስናገር ትናንትና አንዳንዶቻችሁ ቴንኪው እውነት ነው ቢኒ እኔም ማቃለሁ ያላችሁኝ ሰዎች አላችሁ። ኧረ ብንዘርዝር ከተባለ ከዛም ይብሳሉ። አሁን ነውሯን መግለጥ አይደለም እሷ በእውነት እኔ እውነት ያደረገችውን ከገለጥኩኝ እሷ በሐሰት የምትከሳትን ቤተክርስቲያን ስታወራ ስንቶቻችሁ ምን እያላችሁ ነበር? ለዛው እንደ ዮናታ አክሊሉ መቶ ሲም ገዝቶ ለግሪሳዎቹ እንደሚልከው ከዛ በኋላ ሼር ኮፒሊንግ ገብታችሁ የሆነ ነገር አድርጉ እንደዚህ ጻፉ ብሎ እንደሚናገረው እኔ ከጠቅላዩ ጀምሬ አውቃለሁ ብያቸዋል። የአምባዬ ልጅ እኮ በአሽሙ ነገር ላይ ያለው እነሱ ስለሚያውቁት ማለት ነው ያደራጃቸው ማለት ነው። ዛሬም ዘርፏ በተደራጀ ቡድን ነው። እዛ በአንቺ አገልግሎት ነው ወደ ጌታ የመጣሁት በአንቺ አገልግሎት። ይሄኔ እኮ የኮምፓሽን ስንዴ እኮ ጠግቦ እኮ ነው የመጣው በነገራችን ላይ ማለት ነው። ከዛ በተረፈ አሁን ፕሮቴስታንቶች ካወገዛችኋት ይሄ መዝሙርስ እንዴት ታዩታላችሁ? ይሄ ነው ማለት ነው ለኢየሱስ መዘመር ከአብ ወጥቼ መጣው የሚል ነው። ስለዚህ ጸድቅ ያለው ስትል እሷ ምንም እኮ የክርስቶስ ከአብ ከወጣች እኮ ከየት ወጣ ነው ወዴት የምትሄደው? እና እባክሽን ቤተክርስቲያኒቷን አታቂም፣ ትምህርቱንም አታቂም፣ መጽሐፍ ቅዱስም አታቂም። እንደው ረጋ ብለሽ ያኔ እንግዲህ በየሚዲያው ተወግዣለሁ ስትይ ሰምቻለሁ። ሳናግሩኝ ነው በየሚዲያው ስትበጠረቅ ያልነበረ በየዩቲዩቡ አገኘው ባልሽ ስትበጠረቅ የማታቂውን ክርስቶሎጂ ስትናገር ያልነበረ ከዛ በተረፈ በቃ አንድ ላይ ተደምረሽ ይጂ ተባልሽ። በቃ አለቀ፣ ተወገሽ። ለዛው ለአንቺ ክብር ነው መወገዘሽ። ምክንያቱም ማነሽና ነው ያው ዘማሪ ላይ ስለተባለ እንደው አክብራ በለይተንሻል ወደ ለይተንሻል። አንቺስ ህብረት አልነበረሽም? አሜሪካ ሀገር ከፕሮቴስታንቶች ጋር ህብረት አልነበረሽም? ቁርኝት አልነበረሽም? አንድ ቀን ስታወሪው ይታዘቡሻል። የአንዳንዶችንም ድምፅ ላመጣልሽ ይችላለሁ ከዚህ በኋላ እና እውነታው ይሄ ነው እና ትውልድ አትደናገር ነው የምልህ። እስኪ አባታችን ደግሞ የሚሉንን እንስማና ከዛ በኋላ ወደ ፕሮቴስታንታዊ ምስጢር እንቀጥላለን። ኦርቶዶክስ ቤተክርስቲያን ይህን ያህል መስቀል አንጠልጥለው ኢየሱስ ሲባል ሰዎችን የምታሳድድከው ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ኢየሱስን አይደለም ወይ የምናመልከው? በቅንነት ነው የእውነት ኢየሱስን አይደለም ወይ ይህች ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደግሞ እያስመሰከሩልኝ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሃል እንግዲህ አምላክ ነው አይደል? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ አንቺ ጴንጤ ሆንሽ እንዴ እስከመባል ደረጃ እየደረሰ ተመጣ። አንዳንድ ሰዎች አሁን እኔ የምታዘበዋል ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁ። ለምን ወጣ ስትለው አይዛ ክርስቶስ አልተሰበከም ብሎ ነው የሚወጡት። እኔ እዚህ ተሰብኳል አልተሰበከም ለሚለው ቤተክርስቲያንን ጠንቅቄ እንደው በግምት በመላምት በሐሳብ ሳይሆን ተምሬ አውቄ ጠንቅቄ ስለማቃት ክርስቶስ እንዴት አድርጋ በምን መጠን እንደሰበከችው ጥንቅቅ አድርጌ ስለማቅ የሞላ አይምሮ ያረፈ ሕሊና ይዤ ነው የምኖረው። እነዚህ ሰዎች ክርስቶስ አልተሰበከም ብሎ ከወጡ እወጡበት ቦታ ላይ ወንጌሉን፣ መልእክታቱን፣ ሐዲስ ኪዳኑን እያብራሩ እየፈተፈቱ ያንን እዚህ ታፈነናል፣ ክርስቶስ ጠምቶናል፣ ርቦናል፣ እሱን መስበክ አለብን ብለው የወጡ ሰዎች ሚዲያ ላይ ቁጭ ብለን ተመልከታቸው። በቃ ይህን ሲያጠለጥሉ፣ ሲሳደቡ፣ ሲያንቋሽሹ እንደገና ደግሞ ንጽጽር እኔ በጣም በእርግጠኝነት የምነግርህ በሚቀጥሉት 10 እና 15 ዓመታት ሃይማኖቶች ትክክል በጣም ከባድ ፈተና ተደቅመው ቃሌት ያሰማልን አባታችን በእውነት ለመናገር እና በቃ ዘርፌ እሴ ገባሽን አስተምሪ ሳታውቂያት ወጥተሻል አይደለ? ከዛ በተረፈ እኮ አሁን ቀጥዬ የማነሳው የቡሽሪን ታሪክ ዛሬ አላደመውም ማለት ነው። የቡሽሪን ታሪክ አላደመውም እና ሌላ ነገር አልናገርም። ለማንኛውም ግን
በእርጋታ እንድትሰሙን የምንፈልገው በማስተዋል እንድትሰሙን የምንፈልገው እቺ ሴት ከኦርቶዶክስ ተዋሕዶ ቤተክርስቲያን የወጣችው በባህሪ ብልሹነት እንጂ በባህሪ ብልሹነት ያ ወዳጄ ሲነግረኝ ቢኒ አለ ዝማሬ ደርሶ ከሆቴል ሄጄ ነው ሄደን የምናመጣታል። አሁን መቃብር ቤት ምናምን ታድራል። ኧረ በፍጹም እንደነሱ የደላው ሰው አለ እንዴ? ወልቂጤ እኮ ሲያገለግሉ እኮ አለ ምን እንደሚሆኑ እግዚአብሔር ነው የሚያውቀው እኮ አለ። ወሊሶ ምን እንደ ዋና ዋኝተው እንደፈለጉ እንጆ ያርገው እንዳልኩ ቤተክርስቲያኑ ስታያቸው ናቸው እንጂ ኦርቶዶክስ የሚመስሉት ውጪ ስታያቸው ዘመናችሁን ሙሉ ካሴት ተሸጠላችሁ ማለት ነው፣ በመኪናው በሚኒባሱ ማለት ነው። ውጪ ላይ ግን በፍጹም ህይወታቸው ቆሻሻ ነው። ቆሻሻ በቃ ይሄ በንጹህ ሕሊና ነው የምናገረው። እንደው ድምፅም ካስፈለገ ያ ሰውን ላመጣው እችላለሁ ማለት ነው። ከዛ በተረፈ ግን በቃ በትምህርት ከወጣሽ በትምህርት ያስወጣኝ ይሄ ነው ብለሽ እንደው ብትናገሪ እኛም ይሄንን ነገር አንናገርም ነበርና ይሄ ነው እንግዲህ። ሌላው እንግዲህ ዘርፎ አሁን ሄዳ የት ገባች ለሚለው ያው የነዩ ጩፋ አባት ቡሽሪ ነው። ፓስተር መንግስቱ እንግዲህ ነው ይዞት የመጣው። እንዳልኳችሁ ይህ ሰው ይዞት ሲመጣ ወደ ኢትዮጵያ በጊዜው እኔ ተቃውሞ ያለው መንጌ ራሱ ህይወቱ ምስቅልቅል ወጥቶ አሁን አውስትራሊያ ሀገር ነው ያለው። እንገናኛለን እና ያደረጋቸው ነገር በአዳራሽ ውስጥ የሰራው ይሄ ዳይመንድ ወረደ ምናምን ዶላር ወረደ የተባለው ቁማር ሁሉ አሌክስ ለምሳሌ ሞቷል። ዶላሩን በየኪሳቸው ሲከት የነበረው ለነታምራት ሲጂ ኪሳቸው ውስጥ የከተተው ለአንዳንዶቹ ዶላር ኪሳቸው ውስጥ የከተተው አሌክስ ሞቷል። ሌሎቻችሁስ አላችሁ? ዳይመንዱ ብርቅልቅልቅልቅልቅ አለ። እንደኔ ድሮ ናይት ክለብ ጨፍራችሁ ቢሆን ኖሮ አትደናገሩም ነበረ። ያ ዳይመንድ እንዴት ነው ሸጣችሁት? ምን አደረጋችሁበት? ስትወጡ እኮ ፌክ ነው፣ ምንም ነገር እንደሌለ ስትወጣ አይታችኋል። ተጫውቶባችኋል። የኃጢአት ማጠቢያ ሳሙና ብሎ ሸጦባችኋል። የኃጢአት ማጠቢያ ሳሙና ብሎ መሸጥ ብቻ ሳይሆን መጨረሻ ላይ የተወሰናችሁ አገልጋዮችን በሰገራው አሁን ቄስ ግርማ ስለተናገሩ አለም ተናግር ያለው እኮ 500 የኢትዮጵያ ብር ከፍላችሁ ኪንግ ሆቴል አስቡ እንግዲህ። ከፊት ለፊት እኮ ኢቲሲ አለ፣ የፕሮቴስታንት ቴዎሎጂ ኮሌጅ እኮ አለ። ከዛ ፊት ለፊት ነው ቡሽሪ ሲጫወትባቸው የነበረው። ይሄ ነው እውነታው ማለት ነው። ስለዚህ ፕሮቴስታንቶች ለምሳሌ አውሊያ ቤት በሐውዛ ያጠጣሉ፣ በግራዋ በፈርስ ያጥባሉ፣ በሰገራ በሽንት እና እጅ ወደ ርዕስ እነ ቡሽሪም አድርገውታል። እና የታጠባችሁ ሰዎች አሁንም ባጭሩ እንነገራችሁ፣ ይሄ ነው እነ ጩፋን የሚያስለፈልፋቸው እንደፈለጉ የሚያደርጋቸው። የመጨረሻው ነገር የቡሽሪን ሰምታችኋል። እና አሁን እንደገና ለማንሰራራት ብዙ ነገር እያደረገ ነው። በማዕድን ንግድ ተሰማርቶ ሳውዝ አፍሪካ ላይ የነበረውን ነገር ታውቃላችሁ። እና ቄስ ግርማ ዘውዴ እርግጠኛ ነኝ ቄስ ግርማ ዘውዴ ይህንን መርሃ ግብር እንደሚሰማኝ ስለማቅ እርግጠኛውን የምናገረው ለዘርፌ ጠንካራ መልስ እንደሚመልስም ተስፋ አድርጋለሁ። ጠንቅቆ የሚያቆም ታሪክ ስላለ ማለት ነው። ስለዚህ እንስማው ስለ ቡሽሪ የሚናገረው። ብዙ ነገር ደብቀን ነው ያኔ ቡሽሪ የመጣ ጊዜ እኮ ብዙ ነገር ደብቀን ነው። ይሄ አሺሽ ምናምን አሁን የሚባለው ሁለቱ መጥተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለ ቡሽሪ አለ። የታጠቡት ደግሞ በአይነ ምድር ነበረ። ይሄ ነው አሁን መንፈሳዊ። ይሄ እኮ መጥተው ለቤተል ሚዲያ ራሱ የተናገሩ በወቅቱ ነበሩ። ማለትም ይሄ ነብይ ቡሽሪ የሚባለው ሲመጣ መንፈሳዊ ነገር የሚያጋባው ገንዳ ውስጥ እንደ ምድሩን በጥብጦ ይህን እንግዲህ አሁን በወቅቱ አልተናገርም። እንደዚህ እኮ ስትሄድ አሁን እንትን ያመጣል። አሁን የቡሽሪ አባቴ ነው ምናምን ያለ በሙሉ ነው እኔ ላይ የሚጽፈው። ይሄ ነገር ንስሐ ግቡ፣ ልክ አይደለም። ከቡሽሪ ጋር የተዋረሳችሁ ይሄኛው መንፈሳዊ አካሄድ አይደለም፣ የሟርት አካሄድ ነው፣ የጥንቆላ አካሄድ ነው። ይሄ ሰው ያስወረሰው የእሱ መንፈሳዊ አባት የተባለው ኡበርተኝል የተባለው ደግሞ እሱ በአብ ወልድ መንፈስ ቅዱስ አላምንም ያለ ነው። አብ ወልድ መንፈስ ቅዱስ አላምንም ያለ እንደ እንትን ነው ማምነው ያለውን ሰውዬ ደግሞ ጠርቶ ያመጡት አሁን የካውንስሉ አባል ሆነው ያሉ የአብያተ ክርስቲያናት አባል ሆነው ያሉ ልጆች ናቸው። እና ያ አይነት ሁኔታ ይሄንን ዝም ብለህ ስትተወው አሁን እንግዲህ በወቅቱ ውስጥ ለውስጥ ነው የተናገርነው። መዘይት ላይ ያለው ነገሮችን ትንሽ ስለምትጋፈጥ
ባለቤትን ለማሸማገቅ አንተን ለማሸማገቅ የተሰራ ስራ ነው። አዎ ይሄው በአይነ ምድር ታጠበ ስትለው ሰውየው ከሰው አይምሮ ይወጣል። ገብቶሃል? እንዲህ አይነት የሆነ ሰው መንፈሳዊ አባቴ ነው ቡሽሪ ያለ ሰው በሱ አይነ ምድር ሄዶ የተዋረሰ ሰው በወቅቱ የገጸጸን የተውነው ሰው አሁን እንደዚህ አይነት ነገር ስትናገር ይሄ እንግዲህ ስለከፋ ነው ይሄን የተናገርኩት። እስካሁን አልተናገርም። ቡሽሪ ከመጣው ባለፈው ራሱ መንግስቱ እንትን ብሎ አይደለ ሄደው መጥተው ተከላክሎ እኔ ጠይቀው ምናምን ራሱን አጽድቶ ነው ሄደው እና እስከዛ ድረስ ነው የተባለው። በወቅቱ ያስተናገዱ ሰዎች አብረው የነበሩ ሰዎች በወቅቱ። ስለዚህ አንተ የምትናገረው እውነቴ ነው ብለህ የምትናገረው ነገር ብዙዎቹን ያስበረገገ ወደ ቤተሰብ ሌላ በማስረጃ ነው የሚመጣው። ለምን መሰለህ? ቤተል መጻሕፍት በወቅቱ እነዚህን እንትኖች ሁሉ አቀነባብራ ታወጣለች። አንፈራም ደፋር እና እንደዚህ አይነት ነገር የሚያወጣ ስላለ ወደ እኔ ነው የሚያመጡት። በዛ ምክንያት ሰው ሁሉ በቃ እንደ ፍትህ እኔ ጋር እንደሚፈልግ አይነት የተጠናከረም ነገር የለም። ካውንስሉ በዛን ዘመንም የለም። አብያተ ክርስቲያናት ውስጥ የሌሉ ብዙ እንትኖች አሉ ምናምን በቃ እሱ ጋር ሂዱ ነው የሚባለው። ማዕት ነገር መጥቷል እኮ እኔ ጋር። ሌሎቹን አንናገርም ብለን ነው የተሆነው እንጂ ከትዳር ጋር በተገናኘ ከምን ጋር የፐርሰናል የሆኑ ከዝሙት ጋር ልጅ የወለደ በዚህ መጽሔት ላይ ራሱ አውጥተናል። አንዱ ራሷ መጣ ኢንተርቪው የሰጠች ልጅ ሁለተኛውን ልጅ ከሱ ነው የወለድኩ ብላ ባለትዳር የሆነች ባላ የታሰረ ምናምን ሁሉ ይወጣል። ያንን ስትናገር ሰዎቹ እስከ ሞት ድረስ ነው የሚፈልጉ፣ ሊገሉ ነው የሚፈልጉት። ቢዝነሳቸው ነው፣ ኑሯቸው ነው። ውጪ የሚመላለሱት በዛ ነው። እዚህ ሀገር ውስጥ ሀገር ህንፃ ገንብተው ምን ገንብተው ፎቅ ገንብተው ቢዝነሳቸውን ኑሯቸውን አደራጅተው እንትን የሚያደርጉት እንደሱ ነው። አንዳንዴ ባለቤቴ ሲነሽናል እነሱ እኮ ይበልጡሃል። ሰርቀውም ዘርፈውም ያመጡ ይዘዋል ትለኛለህ። ይዘዋል። አንተ ባዶ አፍን ነው የምትኖረው። እምነት ደግሞ እንደሱ አይደለም። መጽሐፍ ቅዱስ ደግሞ ገንዘብን ሰብስበ አይደለም እና ምንም እቺ ምድር ስላልተመቻቻቸው መኪና ሲነዱ ሚስቶቻቸው ዳይመንድ አድርገው በየአውሮፓ ሾፕ ሄደው ሲገዙ ባትከነገር ማለት አንተም እኮ ዛሬ ጠዋት ራሱ ለምንድን ነው እንደዚህ የሚያደርጉት? እንደማጠቃቸው ስላሰቡ ነው በተሳሳተ መንገድ ስላል አንተ እኮ አጥቂ አይደለም ተጠቂ ነህ አለች። በምንድን ነው ተጠቂነት ይዘህ ይኸው እነሱ ባለመኪና ባለምናምን ነው፣ አንተ ተጠቂ ነው። ምን አለ ተጠቂ ከመንፈሳዊ እይታ አንጻር ነው እንጂ የምታስበው ከኢኮኖሚ አንጻር ካሰብከው ገንዘብ መሰብሰብ ባለጠጋ መሆንም አይደለም ዋናው የክርስትና መምጫው መንገዱ ራሱ። ይቻለም ስላልተመቻቸው በምድረ በዳ ተንከራተቱ ይላል። በለጸጉ አይደል፣ ቆዳ ለብሰው ሌጦ ለብሰው ዞሩ ይላል። በእሳት ተፈተኑ ይላል። በአንበሳ ጉድጓድ አፈ ወደቁ ይላል። በጉድጓድ ተጣሉ ይላል። የእምነት አባቶችን ያነሳና ዕብራውያን 11 ላይ እና 12 ላይ እና የእምነት አባቶችን በዚህ መንገድ ነው የሚገልጸው። እና አንተ አማኝ ነኝ ካልክ ገንዘብ ለመሰብሰብማ ከሆነ በቂ እኮ ነው ከነሱ ጋር መተባበር። አንድ ሰው ራሱ ከኛ ጋር ብዙ ቪዲዮ ስትሰራ ቄስ ግርማ ዘውዴ እንግዲህ ስለ ቄስ ግርማ ያው ድሮ ታውቃላችሁ እኔና ቄስ ግርማ ስንቀጣቀጥ ነበረ እና በስተመጨረሻ እንግዲህ ይቅርታ ተጠያይቀን ቤቴ ድረስ መጥቶ ይቅርታ ተጠያይቀን ምናምን ነው። በሀሳብ የማንስማማባቸው አያሌ ነገሮች አሉ። ነገር ግን ደግሞ የተገፋ ሰው ነው እና ተሼ እያነሳት ነበረ ባለቤቱን እና ያው ይነስም ይብዛም እኮ ቴሮስ አላችሁ እና የጽድቅ ቴሮስ አይሻልም ከማጭበርበር ቤት ወይስ ቴሮሱ የሚሆን ነገር ሆነ አላውቅም። ግን ለማንኛውም የተናገሩት ነገር እውነት ነው። እኚህ ሰው ከነዚህ ሰዎች ጋር ለመስማማት አብረው የሞከሩበት ነገር አለ። ግን አይተው ነው ብለው የወጡበት ነገር አለ። ግን ዞሮ ወደ ቁም ነገሩ እንምጣ። ተዋርሶ የተደረገው ያው የመናፍስት አሰራር ውስጥ ጠንቅቄ ስለማቅ ስለነበርኩበትም በሰገራ ነው። በሽንት በሰገራ ጨዋ አውሊያ በፈርስ ነበር የሚያጥበው አይደለ? የሚያጥበን እኔ ስንቶችን አሳጥቤያለሁ ብያለሁ አይደለ? በግራዋ ታጥበን አሳጥበናል።
ያው ታውቃላችሁ ተናግሬያለሁ። ዩቲዩብ ላይ የኔታ ላይ በሚሊዮን በጊዜው የታየው ቪዲዮ አለ። በክፍል 1 ክፍል 2 ክፍል 3 በጣም ጠንካራ ፕሮግራም እና እኔ ላይ አምጥቼ ጭኘዋለሁ። ስለ ቆሻሻነት እንትን አይደለም ግን በክርስቶስ ነኝ ብሎ በአጋንንት ሲስተም በቡሽሪ ሰገራ ትብጥብጥ ተደርጎ ባይደዌ አሁን የሚመጣው ቤኒንም ከነዚህ ሰዎች ጋር የተያያዘ ነው። ባይገርም ቤኒን፣ ቲቢ ጆሹዋ፣ ክሪስ፣ ኡበርት ኤንጅል ከዛ በኋላ እያለ እንዲህ ነው ትስስሩ። ነገራችን ላይ ቤኒን፣ ጆሹዋ፣ ክሪስ ኤንጅል ጆሹዋ ሞቷል። ክሪስ ከዛ በኋላ ኡበርት ኤንጅል አንድ ደግሞ የሚሞቱ ሰው ያሉ ሻቦ ላይ ምናምን ይዘው እንትን ሲሉ ነበር አልሞትም ብለው ወደ አንድ የተነሱ ተብሎ እንደገና ብዙ ታሪክ እኮ ነው። እኔ አንዳንዱ ብዬ እንደ ቆም ብዬ ሳስብ እግዚኦ ማርነ ክርስቶስ ነው የምለው ማለት ነው። እና አሁን ቤኒን የሚመጣው ራሱ አንዱ ነው። ምናልባት ቤኒን ደግሞ በምን ያጥባችሁ ይሆን? በምን እሱ ገንዘባችሁ ነው የሚያጥበው ነገራችን ላይ እነዚህም ማለት ነው። እና መንፈሳዊ ቁርኝት አላቸው። ስለዚህ ንቁ ነው እኔ የምላችሁ ማለት ነው። ንቁ። ከቄስ ግርማም የተናገሩት እውነት ይሄ ነው። 500 ብር ከፍላችሁ ነበር በጊዜው የገባችሁት። ኢገስት ኪንግ ሆቴል ነው ጉዳዩ የነበረው። ኢቲሲ ፊት ለፊት ነው ሳር ቤት። እውነታው ይሄ ነው ተወዳጆች። እና እቺ ስንዱ መቤት ቤተክርስቲያንን ቆማችሁ የመናገር ሞራል የላችሁ ፕሮቴስታንት። ኦል ፕሮቴስታንት ባይ ዘ ኦል ፕሮቴስታንት ቀና ብለ የማየት ሞራል የለም። እና ይሄ ነው። ዛሬ ምሽትም እንግዲህ እንቀጥላለን። እንግዲህ እግዚአብሔር ጤናዬን ጉንፋን ትንሽ እንትን ብሎኛል። ሰዓቴ ሲሞላ ትኩስ ነገር ለመውሰድ ሞክራለሁ እና እንገባና አዲሱ መደበኛ ትርጉም ላይ ዳኒንም ቀጥረነዋል። ሌሎችም ወንድሞች ይመጡና እንቀጥላለን። እና ሀና የምትባል እህት የጠየቀችው ጥያቄ አለ፣ ሌላም ሰው አለ። እነሱንም የምናስተናግድበት ጊዜ ነው የሚሆነን። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። በስተመጨረሻ ነው የበገና ዝማሬ ጋብዣችሁ እጨርሳለሁ። ሁላችሁ በጸሎት አስቡኝ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ከጀርባ የትግርኛ ፕሮግራም ስላለ ነው ትንሽ የሚገባው። ከገባ እንግዲህ ድምፁ የከበረ ይቅርታ ጠይቃለሁ። ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። እውነትን ግዟት አትሽቷት። ከአብ ወጥቼ የሚል ዝማሬ አጋንንታዊ ወይስ መጽሐፍ ቅዱሳዊ? መልሱን ዘርፌን ጠይቁልኝ። ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዋይ ዜማ ዋይ ዜማ ዋይ ዜማ ዘሰማይ ኩበ ሰማይ እመላእክት ቅዱሳን እንዘ ይብሉ ቅዱስ 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 እግዚአብሔር ሰማያተ ወምድረ ቅድሳተ ስብሐቲከ በሰማያት የሰማሁት የመላእክት ዜማ በሰማያት የሰማሁት የመላእክት ዜማ ምን ያምር ምን ያምር ምን ያምር ምን ያምር የሰማሁት የመላእክት ዜማ
ያሬድ ለማህሌት ወቅኔያት ወባሕት እስመ ኮንከ መርዓ ለዘምሮ በኢትዮጵያ ያሬድ ካህን ጥዑመ ልሳን አምላኪ እንዘንሳግድ ንላኪ ማርያም እምነ ናስተበቁአኪ ኮንከ መርዓ ለዘምሮ በኢትዮጵያ ያሬድ ካህን ቅዱስ ያሬድ በስመ ሥላሴ አሃዱ አምላክ ሊቁ ቅዱስ ያሬድ የሱራፌል አምሳል የብሉይ የሐዲስ የሊቃውንት አካል የቀደምት አበው የሊቃውንት መሪ ቅዱስ ያሬድ ነው የዜማ ጀማሪ። በኦርቶዶክስ ተዋሕዶ ቤተ ክርስቲያን መሠረት የሆነች ለዓለም ብርሃን በአክሱም አውድማ የታሪክ እምብርት አብዝቶ አመረተ የሱራፌልን ምርት። ያሬድ የማህሌት ምንጭ ነህ የቅኔዎች የጥበብ ወንዝ ያሬድ የማህሌት ምንጭ ነህ የቅኔዎች የጥበብ ወንዝ መሪ ሆነሃልና ለምስጋና በኢትዮጵያ ያሬድ ካህን ጣፋጭ አንደበት መሪ ሆነሃልና ለምስጋና በኢትዮጵያ ያሬድ ካህን ጣፋጭ ለኢትዮጵያ ታሪክ ምልአት ጸጋ አንመጥነውም በገንዘብ በዋጋ የቅዱስ ያሬድ ዜማና ድርሰቱ ሀብታችን መሆኑን እንወቅ በእውነቱ። የምንገናኝበት ከሰማያዊው ጌታ ልዩ ቋንቋችን ነው የግል ስጦታ። ይህ ሁሉ የሆነው በአምላክ ኃይል ነውና እስኪ እናቅርብለት በዜማ ምስጋና። በሐዋዝ መሰንቆ፣ ጸናጽል፣ ከበሮ ጌታን እናመስግን በቃል በጉረሮ። በጭብጨባና እንዲሁም በእልልታ ምስጋና እናቅርብ ለፈጠረን ጌታ። ሁሉ እንደየአቅሙ እንደየችሎታው ሳያፍር ሳይፈራ ጌታን ያመስግነው። ለስመ አምላክየ በማህሌት ለስመ አምላክየ በማህሌት ወአብዮ በስብሐት ወአብዮ በስብሐት ወአብዮ በስብሐት ወአብዮ በስብሐት የአምላክን ስም በማህሌት አመሰግናለሁ። የአምላክን ስም በማህሌት
ከፍ አደርገዋለሁ በምስጋናም ከፍ ከፍ አደርገዋለሁ በምስጋናም ከፍ ከፍ አደርገዋለሁ። በዚያም ወራት እንደ ዛሬ በከፍተኛ ቃል የመዝሙር ማሕሌት አልነበረም፣ በትሑት እንጂ። እግዚአብሔርም መታሰቢያን ሊያቆምለት በወደደ ጊዜ ከኤዶም ገነት 3 አዕዋፍን ላከለት። እነሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊት ከእነርሱ ጋር አወጡት። በዚያም 24ቱ ካህናተ ሰማይ የሚያመሰግኑበት ዜማቸውንና ማሕሌታቸውን ተማረ። ወደ አነዋወሩ ወደ ምድር በተመለሰ ጊዜ በአክሱም ከተማ ወደ ከበረች ቤተ ክርስቲያን በ3 ሰዓት ገባ። ዘመኑ ዘመነ ስብከት፣ ወሩ ወርሃ ታኅሳስ፣ ዕለቱ ዕለተ እሁድ፣ ቀኑ 7 ቀን ነበር። በታላቅም ድምፅ በዜማ እንዲህ አለ። ሃሌሉያ ወለመንፈስ ቅዱስ ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አራዮ ለሙሴ ዘገም ይገብር ግብራ ለደብተራ። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ